በሊባኖስ የሚገኙ ኢትዮጵያውያን በእስራኤል የማያባራ ጥቃት ውስጥ እንዴት እየኖሩ ነው? ኢራን እውነተኛ ስምምነት ሙሉ በሙሉ እስክታከብር ድረስ የአሜሪካ ኃይሎች በቀጠናው እንደሚቆዩ ትራምፕ ተናገሩ። እስራኤል በመላው ሊባኖስ በፈጸመችው ጥቃት ቢያንስ 182 ሰዎች መገደላቸው ተገለጸ። ዜናውን በዝርዝር እናሰማለን። ወደ ሊባኖስ እናልፋለን። እስራኤል ረቡዕ ዕለት በመላው ሊባኖስ በመቶዎች የሚቆጠሩ ሰዎችን የገደለና እያቆሰለ ከፍተኛ የድብደባ ፈጸመች። የአገሪቱ ባለስልጣናት በኢራን የተኩስ አቁም ስምምነት ቢደረግም በሊባኖስ የታጠቀው የሂዝቦላ ቡድን ላይ የሚደረገው ጦርነት ግን ቀጥሏል ብለዋል። እስራኤል ወደ ሊባኖስ የእግረኛ ጦሯን ካሰማረች ወዲህ የተደረገ ግዙፍ የአየር ጥቃት እንደሆነ የገለጸች ሲሆን በ10 ደቂቃ ውስጥ ከ100 በላይ የሂዝቦላ የህዝብ ማዕከላትና ወታደራዊ ቦታዎችን መደብደቧን አስታውቃለች። የቤይሩት ደቡባዊ ዳርቻዎች፣ ደቡብ ሊባኖስና የምስራቅ ቤካ ሸለቆ በጥቃቱ ኢላማ ከሆኑ ቦታዎች መካከል ናቸው። የሊባኖስ የጤና ሚኒስትር ቢያንስ 182 ሰዎች መሞታቸውን አስታውቆ ቁጥሩ ሊጨምር እንደሚችልም ገልጸዋል። ሚኒስትሩ አክሎም ጥቃቱን ተከትሎ 890 ሰዎች ደግሞ መቁሰላቸውን አስታውቀዋል። በቤይሩት ግዙፍ የአየር ጥቃት ከተፈጸመ ከሰዓታት በኋላ የአደጋ ጊዜ ሰራተኞች ከህንፃ ፍርስራሾች ውስጥ የተጎዱ ሰዎችን ይፈልጉ እንደነበር ተገልጿል። በፍርስራሾች መካከል በህይወት የተረፉ፣ የተጎዱ፣ የሞቱ፣ በፈገግታ የተሞሉ የቤተሰቦች ፎቶዎች፣ የልብስ ቁርጥራጮች፣ ያልተጠናቀቁ የትምህርት ቤቶች የቤት ስራዎች ይታያሉ። ከሆርሙዝ ወሽመጥ በተጨማሪ ለዓለም የባህር ላይ እንቅስቃሴ ወሳኝ የሆኑ መተላለፊያዎች ታወቁ። በኢራን ላይ የተካሄደው ጦርነት የኤነርጂና የሸቀጦችን ገበያ አውኳል። አገሪቱ ለነዳጅ ጭነት ወሳኝ የሆነውን የሆርሙዝ ወሽመጥ ዘግታ ቆይታለች። ባለፉት 2 ሳምንታት ውስጥ ለማለፍ የሞከሩ ከ12 በላይ መርከቦች ላይ ጥቃት ፈጽማለች። ዶናልድ ትራምፕ በአውሮፓ የሚገኙ የአሜሪካ አጋሮች የባህር ወሽመጡን እንዲጠብቁ ጫና ለማሳደር ሞክረዋል። አሜሪካ የሆርሙዝን ወሽመጥ እንደገና ለመክፈት የምታደርገው ጥረት ካልተደገፈ የኔቶ የወደፊት ዕጣ ፈንታ በጣም መጥፎ እንደሚሆን አስጠንቅቀው ነበር። በባህረ ሰላጤው የተፈጠረው የመርከብ ጉዞ መስተጓጎል የድፍድፍ ነዳጅ ዋጋ ከፍ እንዲል አስገድዷል። ቀውሱ ከመጀመሩ በፊት 1 በርሜል ድፍድፍ ነዳጅ ከነበረበት ከ70 የአሜሪካ ዶላር አሁን ከ100 የአሜሪካ ዶላር በላይ እንዲደርስ አድርጎ ነበር። ከሸቀጣ ሸቀጦች እስከ ግብርና ግብቶች አሉ የዓለም አቀፍ ንግዶችም ተጽዕኖ አርፎባቸዋል። ቀውሱ የዓለም ንግድ አነስተኛ መጠን ባላቸው ጠባብ መተላለፎች ላይ የተመሰረተ መሆኑን አሳይቷል። ቀጥለን ለዓለም አቀፍ ንግድ በጣም አስፈላጊ የሆኑ ወሽመጦችና ተጋላጣጭነታቸውን እንመለከታለን። የሆርሙዝ ወሽመጥ በዓለም ላይ በጣም አስፈላጊ የስትራቴጂክ የኃይል መስመር ነው። የፋርስ ባህረ ሰላጤ ከአረብ ባህር ጋር ያገናኛል። በዓለም 39 በመቶ የሚሆኑ የባህር ድፍድፍ ነዳጅና 19 በመቶ የተፈጥሮ ጋዝ ይተላለፍበታል። ከአብዛኛው ስትራቴጂካዊ መስመሮች በተለየ የባህር ሰላጤው ሀገራት ምርታቸውን የሚልኩበት ከሆርሙዝ ውጭ ሌላ አማራጭ የላቸውም። አሜሪካና እስራኤል ከኢራን ጦርነት በጀመሩ ዕለት ከእስራኤል በተመሳሳይ ሊባኖስ ውስጥ ጥቃቱ ከፍታ እግረኛ ወታደሮችን ጭምር በማሰማራት የተጠናከረ ወታደራዊ ዘመቻ እያካሄደች ነው። ማክሰኞ ሌሊት አሜሪካና ኢራን የተኩስ አቁም ለማድረግ መስማማታቸውን ተከትሎ ረቡዕ ዕለት የእስራኤል ጦር በመላው ሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ መጠነ ሰፊ ጥቃት መፈጸሙን አስታውቋል። ከዚህ በተጨማሪ የካቲት 21 2018 ዓ.ም አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ተከትሎ አያቶላህ አሊ ኻሜኒ መገደል በመቃወም ሂዝቦላ ወደ እስራኤል ሚሳኤል ማስወንጨፉ ውጊያውን ተቀላቅሏል። እስራኤልም የሂዝቦላ ወታደራዊ ኢላማዎች ናቸው ያለቻቸውን ስፍራዎች መደብደብ የቀጠለች ሲሆን በርካቶች ከቤታቸው ተፈናቅለው በቤይሩት ጎዳናዎች፣ በአብያተ ክርስቲያናትና በመጠለያ ስፍራዎች ውስጥ ይገኛሉ። በርካታ የውጭ ሀገር ዜጎች በተለያዩ የሥራ መስኮች ላይ ተሰማርተው በሚገኙባት ሊባኖስ ውስጥ ኢትዮጵያንም እየተካሄደ ባለው ጦርነት ለችግር መዳረጓት ይናገራሉ። ቢቢሲ ያነጋገራት በቤይሩት ውስጥ ከ3 ልጆቿ ጋር የምትኖረው ኢትዮጵያዊት እናቷ ቤቷ የሚገኘው በከተማ ውስጥ ሂዝቦላ በሚንቀሳቀስበት ደቡባዊ ሊባኖስ አካባቢ ነው። ይህ ዳሃይ የሚባል አካባቢ አሁን ብቻ ሳይሆን ከዚህ ቀደም እስራኤልና ሂዝቦላ ፍጥጫና ግጭት ውስጥ የገቡበት ቦታ ነው።
ባለፈው ዓመት ብዙ ስቃይና መከራ አሳልፈናል። ከዚያ ስጋት ሳንወጣ ነው በአሁን ደግሞ ድንገተኛ ሌሊት ደብድቦ የተጀመረው ብላለች። እቺ ኢትዮጵያዊት የምትኖርበት ህንፃ በእስራኤል ኢላማ ውስጥ እንደነበር ጠቅሳ እኛ እየወጣን ነው የምንኖርበት አፓርታማ ከኋላችን የወደቀው ስትል ከጥቃቱ ለጥቂት መትረፋቸውን ገልጻለች። የሶስት ልጆች እናት የሆነችው እቺ ኢትዮጵያዊት ልጆችን ይዤ መሮጤ ነው እንጂ ሌላ ነገር አላስታውስም በማለት ጥቃቱ ከባድ እንደነበረ ታስታውሳለች። ከላይ እሳት ሲዘንብ እያየን አጠገባችን የህንፃ ፍርስራሽ ክምር እየተመለከትን መኖር ከባድ ነው። የምንኖርበት አካባቢ ለቃ ከወጣች 1 ወር ያለፋት መሆኑን የምትናገረው ኢትዮጵያዊቷ እናት በወቅቱ የተፈጠረባቸውን ድንጋጤ ግን ከውስጣችን አልወጣም ትላለች። አምባሳደር ቆንጂት ለበርካታ ሴቶች ፈርቀዳጅ ዲፕሎማት እንደነበሩ የአፍሪካ ህብረት አስታወቀ። ከቀዳማዊ ኃይለ ሥላሴ ጀምሮ እስካሁን ድረስ በተለያዩ መንግስታት ዘመን ያገለገሉት አንጋፋዋ ዲፕሎማት በየትኛውም ሁኔታ የሀገራቸውን ጥቅም አስቀድመው መስራታቸውን አምባሳደር ተፈራ ይናገራሉ። በጀርመን የትንሣኤ ሰሞን የተካሄዱ ሰላምን ያስተጋቡ ሰልፎችና መልእክታቸው የሰላም ጥሪን ያካተቱ ሰልፎች በተካሄደባቸው ከተሞች መካከል ሹታትጋርት፣ ዲዮስቦርግ፣ ሙኒክ፣ በርሊን፣ ፍራንክፈርትና በቦን ከተማ አቅራቢያ ያለው የኮሎኝ ከተማ ይገኙበታል። በፍራንክፈርት የሰላም ጥሪዎች የተደረጉበት ሰላማዊ ሰልፍ ላይ ከወቅታዊ ጉዳዮች በተጨማሪ በጀርመን የብሔራዊ ውትድርና ሕግ ማሻሻያ ላይ ተቃውሞ አሰምተዋል። በየዓመቱ በመላ ጀርመን እንደሚደረገው ዘንድሮም በትንሣኤ ሰሞን የሰላም ጥሪ የቀረበባቸው ሰላማዊ ሰልፎችና የተለያዩ መድረኮች ተካሂደዋል። በ10 ሺዎች የሚቆጠሩ ሰዎች በተሳተፉባቸው በእነዚህ ሰልፎች እንደ ሁልጊዜውም የሰላም ጥሪ በሰፊው ተስተጋብተዋል። ዘገባው የዲደብሊው ነው። ዲደብሊው የአማርኛው ድረገጽ እንዳጋራን በካቶሊክና በፕሮቴስታንት እምነት ተከታዮች ዘንድ በተከበረው የትንሣኤ በዓል በዋዜማውና የበዓሉ ማግስት በተካሄዱ በእነዚህ ሰልፎች በተለይ በመካከለኛው ምስራቅና በዩክሬን የሚካሄዱ ጦርነቶች እንዲቆሙ የተኩስ አቁም ጥሪዎች ቀርበዋል። በጀርመን ዳግም ተግባራዊ እንዲሆን ተሻሽሎ የቀረበው የብሔራዊ ውትድርና ሕግም ተቃውሞ ቀርቦበታል። የሰላም ጥሪን ያካተቱ ሰልፎች ከተካሄዱባቸው ከተሞች መካከል ሹቱትጋርት፣ ዲዮስቦርግ፣ ሙኒክ፣ በርሊን፣ ዛራላንድ፣ በፍራንክፈርትና ራዲዮ ጣቢያችን በሚገኝበት በቦን ከተማ አቅራቢያ ያለው የኮሎኝ ከተማ ይገኝበታል ይለናል ዲደብሊው። 1000 ሰዎች በተካፈሉበት ባለፈው ቅዳሜ በቦሎኝ ከተማ በተካሄደው ዓመታዊ የትንሣኤ ሰልፍ ላይ የጦር መሳሪያ፣ ብሔራዊ ውትድርና፣ ወታደራዊ ግጭቶች ትኩረት የተሰጣቸው ጉዳዮች ነበሩ። ጦርነትን ከማነሳሳት ይልቅ ሰላም ወዳድነት በሚል መሪ ቃል የተዘጋጀው የኮሎኝ የሰላም መድረክ ላይ